እሺ ወደ ውጭ ሀገር ስፖርታዊ መረጃዎቻችን ስናመራ ኦሊ ጉናር ሶልሻየርን ቀዳሚ እናደርጋለን። እኚህ ሰው በማንቸስተር ዩናይትድ በአሰልጣኝነት ዘመናቸው እንደነበሩ የምናስተዋውሳቸው ናቸው። በተጫዋቹም ከዛ በኋላ ቤሲክታሽን አሰልጥነዋል ወደ ቱርክ ሊግ በመሄድ ዘንድሮ ውድድር ዓመት ወደ አውሮፓ መድረክ ሊመለስ የሚችልበትን እድል በደርሶ መልስ ማጣታቸውን ተከትሎ ነው ጉናር ሶልሻየር ተሰናበቱ። ልክ እንደ ጆዜ ሞሪኖ ፌነርባቼ እንዳሰናበቱ አይነት ስንብት ነው። የአውሮፓ መድረክ እግር ኳስ አላገኘንም በሚል እና ኦሌ አዲሱ የሬንጀርስ አሰልጣኝ ለመሆን ተቃርበዋል። ሬንጀርሶች አሰልጣኛቸውን ካሰናበቱ በኋላ ስቴቨን ጀራርድን ሞክረው ነበረ ለማምጣት። ስቴቨን ጀራርድና ሬንጀርስ ግን በብዙ ነገሮች አልተስማሙ። መጨረሻ ላይ ጀራርድ ሪጀክት አደረገው ጥያቄው። አሁን ከኦሊ ጉናር ሶልሻየር ጋር ሰፊ የሆነ ውይይትና ንግግር እየተደረገ እንደሆነና ካሉት አማራጮች ኦሊ ጉናር ሶልሻየር ወደ ሬንጀርስ አሰልጣኝነት የመምጣት እድላቸው ሰፊ እንደሆነ እየተነገረ ይገኛል። ሌላው ቀደም ያነሳው አሉት የግራም ፖተር ጉዳይ ነው። ግራም ፖተር አይዛክና የኮሬሽን የማሰልጠን እድል ሊያገኙ ይችላሉ። እኚህ ሰው በብራይተን በጣም የተሳካለት ጊዜ ካስተላለፉ በኋላ ብዙዎች እንደውም ለእንግሊዝ ብሔራዊ ቡድን አሰልጣኝነት ሁሉ ሲያጫቸው ነበረ። በዛን ወቅት ቼልሲ ላይ ከሰሩ ዌስትሃም ላይ እጅ ወደ ላይ ብሎ ነው የወጡት። የባሰ ባለፉት አራት ጨዋታ አንድ ጨዋታ ብቻ ነው ያሸነፉት አይደል? በነበረበት ዌስትሃም በዚህ ውድድር ዓመት ሲጀምሩ በጣም ደካማ ኖቲንጋም አይ ቲንክ ኖቲንጋም አዌይ ማች ሲቲ ግራውንድ ላይ አሸንፈዋል። ኖቲንጋም ፎረስቱ አሰልጣኝ ተክቷቸዋል ነው ስፕሪንቶ ሳንቶ እኛና አሰልጣኝና ግራም ፖተር ግን አሁን ስዊድንን ለማሰልጠን እየተነጋገሩ ነው። ጆን ዳህል ቶማስን ተሰናብተዋል። እንደውም እኚህ ሰው መሰናበት ያለባቸው በደብዳቤ ብቻ ሳይሆን በሌላም ነገር ቢጨመርላቸው ጥሩ ነበር። ምክንያቱም ወርቃማ ትውልድ ቀደም እያነሳ ነበር አሉት ማናቸው ማርቲኔዝ ቤልጂየምን የሆነ ሰዓት ላይ ሶስተኛ ሁለተኛ በዓለም ዋንጫ እንዲወጣ አድርገውታል። ቤልጂየም 2014 or 2018 የዓለም ዋንጫ ላይ ሩሲያ ላይ መሰለኝ ጥሩ የተጓዙበት ነው። ከዛ ውጪ ያንን ትውልድ በአግባቡ አልተጠቀሙበት። በጣም በተሰጥኦ በብቃት ከፍ ያሉ በአውሮፓ ትልልቅ ሊጎች ተጽዕኖ ፈጣሪ የሆኑ ተጫዋቾች ነበር የነበሯቸው። አልተጠቀሙበትም ማርቲኔዝና እኚህም ሰው እንደዛ ናቸው። የወርቃማውን የስዊድን ትውልድ እርግጠኛ ነኝ በዓለም ዋንጫም ጭምር ተጽዕኖ መፍጠር የሚችል ቡድን ነው ዴፊኒትሊ የስዊድን ብሔራዊ ቡድንና ደግሞ ጉዳት ላይ ሆኖ ብሔራዊ ቡድን ያልተሳተፉ ተጫዋቾች አሉ። እነሱ ሲመለሱ ምናምን ብዙ ነገር ሊያመጣ የሚችል ብሔራዊ ቡድን ነበረ። ለምሳሌ ቶተናሙ የመስመር አጥቂ በስዊድን ብሔራዊ ቡድን ሲካተት የሚችል ተጫዋች ነበረ። በጉዳት ምክንያት የሌለ ነው እና ብዙ ትውልዶችን ያባከኑ ናቸውና ግራም ፖተር ሊይዙት ይችላሉ። እንግዲህ ስለቀጣይ አውሮፓ ዋንጫና ስለቀጣይ የዓለም ዋንጫ በማሰብ ረጅም ዓመት ኮንትራት ነው። ደስ የሚሉኝ የውጮቹ ትናንት ማስተናል ኬፕ ቨርዲ አንዱ ስኬታማ የሆነችው ቦቢስታን ከ5 ዓመት በላይ ደሰጥቶታል። ያ መልሶ ይከፍላል። ብሔራዊ ቡድን መገንባትና ክለብ መገንባት እኩል አይደለም። ክለብ በየቀኑ ነው የምታገኘው ተጫዋችን በየሳምንቱ ነው የምታገኘው። ብሔራዊ ቡድን በ3 ወር አንዴ ላታገኛቸው ትችላለህ ቶርናመንት ካልሆነ እና ብዙ ጊዜ ረጅም የ5 ዓመት የ4 ዓመት እቅድ ነው ይዞ የሚንቀሳቀሱ አሰልጣኞች። እኛ ሀገር ላይ በአመቱ በቀጣዩ ዓመት ይሰናበታል አሰልጣኝ። ኢቭን ስታመጣው የምታመጣበትን መንገድ ልክ አይደለምና ግራም ፖተር የስዊድን ብሔራዊ ቡድን አሰልጣኝ ሊሆኑ የሚችሉበት እድል ሰፊ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። አሉት ሶፊዬ ለሊቨርፑል ደጋፊዎች ምናልባት ከማርክ ጎሂ ጋር በተገናኘ ሊቨርፑል ያው ተከላካይ ያስፈልገዋል ብለናል። የሊቨርፑልን ጨዋታ በተመለከትንባቸው አጋጣሚዎች የተከላካይ መሳሳቱ በተለይ አርኔ ስሎት አንዱ ያስተቻቸው ነገር ይሄ ነው ብዬ አስባለሁ። ራሳቸውም ባለቀ ሰዓት ጎል የሚያስቆጥር ቡድንን አስመልክተው ነበር መጀመሪያዎቹ ሳምንታት። ከዛ በኋላ ደግሞ ባለቀ ሰዓት በባከነ ሰዓት ደግሞ ጎልም እንደሚያስተናግዱ አሳይተውናልና የነ ትሬንት መተካት አለመተካት እየተነሳ ይገኛል። የነ ሮበርትሰን የነ ኬርኬዝ ቦታ እየተነሳ ይገኛል። የነ ኢብራሂም ኮናቴ ብቃትም እንዲሁ እየተተቸ ይገኛልና ምናልባት አሁን የማርክ ጎሂን ጉዳይ በተመለከተ ክሪስታል ፓላስ እና ሌሎች ክለቦችም ከማርክ ጎሂ ጋር በተገናኘ ስማቸው የተያዘ ይገኛል ተጫዋቹን ለማግኘት እና ሊቨርፑል በመጨረሻ ደቂቃ አጥቶታል። ይሄን ተጫዋቹም ሊቨርፑል ላይ ቅሬታ ያለው ማስፈረም ይችሉ ነበር የሚል አይነት ቅሬታ አቀርበዋል የሚሉ ሐሳቦች ቀርበዋልና ጥር ላይ ከሊቨርፑል የበለጡ ክለቦች ይሄን ተጫዋች የማስፈረም ፍላጎት በጣም እየገፉ ነው የሚሉ ሐሳቦች ቀርበዋልና አንዱ ሪያል ማድሪድ ነው፣ ባየር ሙኒክ ነው። ከዛው ተጨማሪ ራሱ ባርሴሎና ይሄን ተጫዋች የማስፈረም ፍላጎት አለና ሊቨርፑል ክረምት ላይ
የነበረበትን የተፎካካሪ ክለብ ቁጥር ስንመለከተው አነስተኛ ነበር። በቃ ማርክ ጉዌይ ደንዲል የሆነ ዝውውር ይሆናል ብለን እያሰብን ነበርና አሁን ግን ማርክ ጉዌይ ፈላጊ በበርካታ የአውሮፓ ክለቦች ጣሊያንም የጣሊያን ሴሪያ ክለቦችም ተጫዋቹ ላይ ፍላጎት አሳይተዋልና አሁን አርኔ ስሎት ወደ ሌላ ተጫዋች ሽፍት ሊያደርጉ ይችላሉ የሚል ሀሳቦች ቀርበዋል። ይህ ተጫዋች 25 ዓመት ተጫዋች ነው። በ2023 ከፍራይበርግ ወደ ቦሩሲያ ዶርትመንድ ያቀናው ጀርመናዊው የመሃል ተከላካይ የ25 ዓመቱን ኒኮ ሽሎተርበርግ የተባለውን ተጫዋች ለማስፈረም ሊቨርፑል በፕላን ቢነት ይዞታል ተብሏል። ይሄ ተጫዋች ኒኮ ሾልተርበርግ 100 አፒራንሶችን ወይም 100 ጨዋታዎችን አድርጓል በዶርትመንድ ማሊያ። ከዛ በተጨማሪ 20 ጨዋታዎችን ደግሞ በጀርመን ብሔራዊ ቡድን እንደተጫወተ ተገልጿልና ዛሬ ቢልድ ከደቂቃዎች ፊት ይዞት በወጣው ታማኝነት ያለው መረጃ መሰረት ሊቨርፑል ይህን ተጫዋች የማግኘት እድል ሊኖረው ይችላል የሚሉ ሀሳቦች ተነግረዋል። ግን የተጫዋቹ ውል ጁን 2027 ነው የሚያልቀው። ግን ሌላ ደግሞ አይነት ዝውውርን ሊያስመለክቱን ይችላል አርኔ ስሎት። ምክንያቱም የማርክ ጉዌይ ፍላጎት ሊቨርፑል ላይ ብቻ ልቡ የሰከነ አይመስልም። እሱም ቅሬታ አለው። ሊቨርፑል ይህን ዝውውር መፈጸም ነበረበት የሚል ብስጭት አሳይቷልና እነ ሪያል ማድሪድ አሰፍስፈዋል፣ እነ ሙኒክ፣ እነ ባርሴሎና የጣሊያን ሴሪያ ክለቦች አሰፍስፈዋልና ሊቨርፑል ወደ ፕላን ቢ ዝውውር ሊያመራ ይችላል። እኔ ጋ ያው የባርሴሎና አሳሳቢ ጉዳት አሰልጣኝ ሃንሲ ፍሊክንም ክለቡንም አሳስቧል። በጣም በርካታ ተጫዋቾች ተጎድተውባቸዋል። አጥቂያቸው ሮበርት ሌቫንዶስኪ እንደዚሁም የቡድኑ በተለይ የሃንሲ ፍሊክ ቲፒካል ያጫወት መንገድ ዋና አቀንቃኝ ሆነው ራፊኒያ፣ ጋቢ፣ ሁዋን ጋርሲያ ግብ ጠባቂያቸው ቁጥር 1 ግብ ጠባቂ አድርገው ያመጡት ነው ለቴርስቴጋ ምትክ አድርገው። ቴርስቴጋን በኋላ ላለቅም ቢልም ፌራን ቶሬስ፣ ዳኒ ኦልሞ ሰሞኑን ነው ከብሔራዊ ቡድን በጉዳት ምክንያት የወጡት ሁለቱ ፌራን ቶሬስ እና ዳኒ ኦልሞ። በእርግጥ ላሚን ያማል ተመልሷል፣ ፌርሚን ሎፔዝም ተመልሷል ከጉዳት። ለጂሮናው ጨዋታ ይደርሳሉ ወይ አብረን የምናየው ይሆናል። ግን ባርሴሎና የዘንድሮው ውድድር ዓመት ጉዳት እያስቸገረው ይገኛል። አምና ኮንሲስተንትሊ አመቱ ሙሉ ሲጫወቱ የነበሩት ያለ ጉዳት ተጫዋቾች ዘንድሮ ቶሎ ቶሎ እየተጎዱባቸው ይገኛሉ እና በባርሴሎና የሻምፒዮንስ ሊግም የላሊጋም ጉዞ ላይ ጫና እንዳይፈጥሩ ያሰጋል። ከጂሮናው ጨዋታ በኋላ ኤል ክላሲኮ ነው የአሁኑ ቅዳሜና እሁድ ሳምንት ቅዳሜና እሁድ ኤል ክላሲኮ ነው። ስለዚህ እነዚህ ሁሉ ተጫዋቾች አተ በኤል ክላሲኮ መፋለም በጣም አስቸጋሪ ሊሆንባቸው ይችላል። በእርግጥ ሪያል ማድሪድ ላይም የተወሰኑ ጉዳት ዜናዎች አሉ። ግን እንደ ባርሴሎና ይሄ ቁልፍ የሚባሉት ዋና ዋና የሚባሉት ተጫዋቾች የመድረስ እድላቸው ሰፊ ነው። ለምሳሌ ምባፔ ይደርሳል በኤል ክላሲኮ ተብሏል። ሌሎችም ተጫዋቾች ይደርሳሉ። የባርሴሎና ግን ትንሽ አሳሳቢ ይመስላልና ዘንድሮ ሃንሲ ፍሊክ ውድድር ዓመታቸው እንዳይበላሽ አስፈርቷል። የጉዳት ዜና መበራከት ጫና እንዳይፈጥር ባርሴሎና ከፍተኛ ስጋት እየፈጠረ ነው የሚገኘው። ከዚሁ ከባርሴሎና ሳንወጣ ላሚን ያማልን በተመለከተ ዛሬ አንድ የወጣ መረጃ አለ። አባቱን በሚመለከት 2004 ላይ ወይም የዛሬ ዓመት የላሚን ያማል አባት በጥቃት አድራሾች ጥቃት እንደደረሰበት ታውቋል። ሙኒር ናስራዊ የመኪና ማቆሚያ ላይ መኪና እያቆመ ባለበት ሰዓት ላይ በተከሰተ ክርክር የመጣ ነው። ወይም ላይክ ውሃ ይደፉብህና መኪና ላይ ለምን ደፋብኝ ምናምን በሚለው ሰምሲንግ እንደዚህ አይነት ነገር ፍለጋ በሚመስል መንገድ ነውና 3 ቦታ ተወግቷል። 3 ቦታ ላይ ተወግቷል። እና ፋታል ነበር ይላል የካንሩቲ ሆስፒታል ሪፖርት። የሙኒር ናስራዊ የላሚን ያማል አባት በጩቤ የተወጋበት መንገድ ከባድ ነበር፣ ለህይወቱ አስጊ ነበር። ይሄ የሆስፒታል ሪፖርት ነው። ከዛ ለፖሊስ የቀረበው ማለት ነው። ኦኬ 4 ሰዎች ናቸው ተይዟል። አራቱም ከአራቱ ውስጥ ሙኒር ናስራዊን የወጋው ልጅ ግን የመለሰው መልስ ጥቃት ለማድረስም ለምንም አይደለም ለመከላከል ነው። ተጣላኝ፣ በተጣላንበት 1-2 ተነጋገርን፣ ከተነጋገርን በኋላ ተያያዝን፣ ራሴን ለመከላከል ያደረኩት ነው በሚል ለፖሊስ ቃሉን ሰጥቷል። ኦኬ እና ምስክሮችን ፖሊሶች መስማት ጀምረዋል። እና ብዙ ያልተሰማ ታሪክ ነው። ያው ደበቅ ያለ ነበር፣ ብዙ ያልተሰማ ነበር። ግን ላሚን ያማልም በጣም ከባድ መጥፎ ጊዜ ነበር ያሳለፍ ነው፣ ለሚዲያ ባይወጣም ከባድ ጊዜ ነው ያሳለፍ ነው ብሏልና እና ላሚን ያማል ምንድነው የሚሉት ያው የላሚን ያማል አባት ከመሆኑ ጋር ከውቅና ጋር ተያይዞ መጣ ችግር ነው ይሄ ነገር የመጣብን ነው የሚሉት።
ወንጀል ሰርታችኋል ተብሎ በፖሊስ የተያዙት ደግሞ አይ በፍጹም እኛ ራሳችን ለመከላከል ባረግ 3 ነው ራስን መከላከል ትንሽ ከባድ ይመስላል አንተዋወቅም የሚል አይነት ሐሳብ ነው ያነሱት ሶስታችንም አንተዋወቅም ያው በአጋጣሚ የሆነ ነገር ነው የሚል ነገር እየተነጋገሩ ነው የሚገኙትና ግን ከአመት በኋላ ኦልሞስት የዚህ ጉዳይ ሐሳብ መውጣቱ መረጃ መውጣቱ አነጋጋሪ ሆናል የሆስፒታሉም ሪፖርት እንደዚሁ ይፋ ሆናል ለህይወት አስኪ ነበር በሚል ማለት ነው አሉት ይናገባድ የመጨረሻ አንድ አሁን ስቱዲዮ ሆነን ከወጡ የዝውውር ዜናዎች መካከል ያው የአርሰናል የተጫዋቾች ዴብዝ ጥያቄ የለውም ዘንድሮ ግዢዎቹ ብቃታቸው የተጫዋቾቹ በጣም አሪፍ ነውና በተለይ የጁሊያን ቲምበር ምርጥ ብቃት በኤምሬትስ መጉላቱን ተከትሎ አሁን ተጣባቂ ወንበር ላይ የሚገኘው ቤንጃሚን ዋይት ደግሞ የልቀቁኝ ጥያቄ ሊያቀርብ እንደሚችል እና ከክለቡ ጋር ሊላይ እንደሚችል አንዳንድ ዘገባዎች እየተመለከቱ ይገኛሉ እና ተጫዋቹ የሚወጣ ከሆነ አርሰናል ከዚህ ዝውውር እስከ 50 ሚሊዮን ፓውንድ ይጠብቃል የሚል ሐሳብ አሁን ከ15 ደቂቃ ፊት የወጣ መረጃ በጣም አሪፍ ከዚሁ ከአርሰናል ጋር በተያያዘ ፔሮ ሂንካፔ ጉዳት አገግሞ ለምዱን ጀምሯል ከዋና ቡድን ጋር ተቀላቅሏል ስለዚህ ለመጪው ሳምንት ጨዋታ ዝግጁ ነው ሂንካፔ ተረጋግጧል